አዲስ ነገር ከቴምር ፕሮፐርቲስ በ5 ሚሊዮን 500 ሺህ ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ 1 መኝታ በ5 ሚሊዮን 500 ሺህ ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 500 ሺህ ሙሉ ክፍያ እንዲሁም ባለ 3 መኝታ በ9 ሚሊዮን 700 ሺህ ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2 ሚሊዮን 800 ሺህ ሙሉ ክፍያና በ900 ሺህ ቅድመ ክፍያ የሱቅ ባለቤት መሆን የሚችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የሚችሉበትን መንገድ አመቻችተንላችኋል። ለዝርዝር መረጃ ከታች በምናስቀምጥልዎት ስልክ ይደውሉልን። ቴምር ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ከኢስላማባዱ ያልተሳካው ንግግር በኋላ ዳግም ወደ ድርድር መመለስ እንደምትፈልግ ፕሬዝዳንት ትራምፕ ተናገሩ። በሆርሙዝ ወሽመጥ በኩል ያለው ቀውስ አሁን ወደ አደገኛ ምዕራፍ ተሸጋግሯልም ተብሏል። የዩጋንዳ ጦር አዛዥና የፕሬዝዳንት ሙሴቬኒ ልጅ ጀነራል ሙሆዚ ካይኔሩጓባ የክርስቶስ ሀገር የሆነችውን ቅድስት ሀገር እስራኤልን ለመከላከል 100 ሺህ ሰራዊት እናዘምታለን አሉ። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ኢራን ከኢስላማባዱ ያልተሳካው ንግግር በኋላ ዳግም ወደ ድርድር መመለስ እንደምትፈልግ ፕሬዝዳንት ትራምፕ ገለጹ። በአሜሪካና በኢራን መካከል ባለፈው ቅዳሜ ለ21 ሰዓታት ያህል የተደረገው ንግግር ያለ ተጨባጭ ውጤት መጠናቀቁ ይታወሳል። ነገር ግን አሁንም ዲፕሎማሲያዊ ጥረቶች ቀጥለዋል ነው የተባለው። ፕሬዝዳንት ትራምፕ ኢራን በምንም መልኩ የኒውክሌር መሳሪያ ባለቤት እንድትሆን ዋሽንግተን እንደማትፈቅድም በድጋሜ አረጋግጠዋል። በብዙ ነገሮች ከኢራን ሰዎች ጋር ተስማምተናል፣ በኒውክሌር ጉዳይ ግን እስካሁን ልንስማማ አልቻልንም በማለትም ገልጸው በዚህ ላይ ከመግባባት ሳይደረስ ግን ምንም አይነት ስምምነት ሊኖር አይችልም ብለዋል። በዚህ ሰዓት በዋሽንግተንና በቴህራን መካከል ትልቁ የልዩነት ነጥብ ሆኖ የዘለቀው ይሄው ዩራኒየም የማበልጸጉ ጉዳይ ስለመሆኑ በስፋት ይነገራል። አሜሪካ በዚህ ወቅት ኢራን ለመጪዎቹ 20 ዓመታት ድረስ ዩራኒየም ማበልጸጓን ሙሉ በሙሉ እንድትተወውና የተከማቸውን ዩራኒየምም እንድታስወግደው ፍላጎት እንዳላት ሪፖርቶች ጠቁመዋል። በአንጻሩ ኢራን ለአጭር ጊዜ ዩራኒየም ማበልጸግ እንደምታቆም በመግለጽ ከዋሽንግተን ጋር ወደ ስምምነት እንዲመጣ ቅድመ ሁኔታዋን አስቀምጣለች ተብሏል። የአሜሪካው ምክትል ፕሬዝዳንትና ዋነኛ ተደራዳሪ ጄዲ ቫንስ ዋሽንግተን ከቴህራን ጋር በከፍተኛ ባለስልጣናት ደረጃ እንዲህ አይነቱ ንግግር ስታደርግ የመጀመሪያዋ ነው፣ ይህም መልካም አጋጣሚ ነው ብለዋል። ነገር ግን ወደ ስምምነቱ ስንመጣ አሁንም ቢሆን ኢራን ከያዘችው ግትር አቋም መለሳለስ ይኖርባታል ብለዋል። በእኛ በኩል ሁሉንም ምርጫዎች በጠረጴዛው ላይ አስቀምጠናል፣ መምረጥ የነርሱ ፋንታ ይሆናል በማለትም አክለዋል። ዋሽንግተንና ቴህራን ለሁለት ሳምንት የሚቆይ የተኩስ አቁም ስምምነት ላይ ቢሆኑም ነገር ግን ስምምነቱ ስጋት ተጋርጦበት ቀጥሏል። አሁንም ቢሆን ግን ዲፕሎማሲያዊ መፍትሄዎች ሙሉ በሙሉ ከምርጫ ውጭ ናቸው ለማለት በሚቻልበት ሁኔታ ላይ እንዳልሆነ ይታመናል። ይህ በእንዲህ እንዳለ በሆርሙዝ ወሽመጥ በኩል ያለው ቀውስ አሁን ወደ አደገኛ ምዕራፍ ተሸጋግሯል ተብሏል። በአሜሪካም ሆነ በኢራን በኩል ባለው ወታደራዊ ውጥረት ነገሮች ተባብሰው እንዲቀጥሉ ምክንያት ሆነዋል የተባለው የሆርሙዝ ወሽመጥ ቀውስ ውስጥ እንዳለ በሚታመንበት በዚህ ሰዓት ፕሬዝዳንት ትራምፕ በትላንትናው ዕለት 34 መርከቦች በሰርጡ በኩል ማለፋቸውን ይፋ አድርጓል። ይህም ኢራን ሰርጡን በጥብቅ መቆጣጠር ከጀመረችበት ጊዜ ወዲህ ከፍተኛው የትራፊክ እንቅስቃሴ ነው ተብሏል። ከጦርነቱ በፊት በሰርጡ በኩል በየቀኑ ከ100 በላይ መርከቦች ይተላለፉ የነበረ ሲሆን ጦርነቱ ከተነሳ ከ6 ሳምንታት ወዲህ ግን በሰርጡ በኩል የተላለፉት መርከቦች ቁጥር ከ40 እንደማይበልጡ ተዘግቧል። ምክትል ፕሬዝዳንት ጄዲ ቫንስ ጦርነቱን ለማስቆም ፍላጎት ስላለን የ2 ሳምንት የተኩስ አቁም በእኛ በኩል አድርገናል፣ በምላሹ ደግሞ ከኢራን የሆርሙዝን ሙሉ በሙሉ መከፈት እንፈልጋለን ብለዋል። የዩጋንዳ ጦር አዛዥ እስራኤልን ለመከላከል 100 ሺህ ሰራዊት እናሰማራለን አሉ። የዩጋንዳ ጦር አዛዥና የፕሬዝዳንት ሙሴቬኒ ልጅ ጀነራል ሙሆዚ ካይኔሩጓባ የክርስቶስ ሀገር የሆነችውን ቅድስት ሀገር እስራኤልን ለመከላከል ይህንን እናደርጋለን ሲሉ በኤክስ ገጻቸው ማጋራታቸው መነጋገሪያ ሆኗል። ምንም እንኳን ጀነራሉ ይህንን ይበሉ እንጂ ዩጋንዳ በዚህ ሰዓት ያላት አክቲቭ ወታደር ከ50 ሺህ በታች ነው። ተጠባባቂ ወታደሮች ደግሞ 10 ሺህ ገደማ
ገደማ እንደሆኑ ሪፖርቶች ያመለክታሉ። የዩጋንዳ ጦር አዛዥና የፕሬዝዳንቱ ልጅ የሆኑት ጀነራል ሙሆዚ ካይኔሩጋባ ፕሬዝዳንት ኤርዶጋን ቆንጆ ሴት ለትዳር እንዲልኩላቸውም ጠይቀዋል ተብሏል። ጀነራል ሙሆዚ ካይኔሩጋባ ቅዳሜ ዕለት በኤክስ ገጻቸው ባጋሩ ጽሑፍ ከቱርኪ $1 ቢሊዮን እና በጣም ቆንጆ ሴት እንደሚፈልጉ ጽፈዋል። አንካራ ለዚህ ጥያቄ ምላሽ እንድትሰጥም የ30 ቀናት ጊዜ ሰጥቻለሁ ብለዋል። ቱርኪ በእነዚህ ቀናት ውስጥ ለጥያቄያችን ምላሽ ካልሰጠች ሁሉንም ዲፕሎማሲያዊ ግንኙነት በሙሉ ለማቋረጥ እንገደዳለን ብለዋል። ጀነራል ሙሆዚ ከዚህ ቀደም በ2022 የጣሊያኗን ጠቅላይ ሚኒስትር ጆርጂያ ሜሎኒን ለማግባት በመቶዎች የሚቆጠሩ የቁም ከብቶችን ጥሎሽ እንደሚሰጡ ጽፈው መነጋገሪያ ሆነውም ነበር። ጠቅላይ ሚኒስትር ሜሎኒ ይህንን ጥያቄ ውድቅ የሚያደርጉ ከሆነ ሮምን ለመያዝ እንገደዳለን ማለታቸውም ይታወሳል። ከዚህ በተጨማሪ ደግሞ ጎረቤት ሀገር የሆነችው ናይሮቢ ኬንያን በ2 ሳምንት ጊዜ ውስጥ የመያዝ አቅም አለን ብለው በርካታ ኬንያውያንን አስቆጥተው እንደነበር ይታወሳል። አባታቸው ፕሬዝዳንት ሙሴቬኒ ለዚህ ለልጃቸው ንግግር ይፋዊ ይቅርታ መጠየቃቸውም እንዲሁ ይታወሳል። ጀነራሉ ከዚህ ባለፈ እስራኤልን ለመከላከል በመቶዎች የሚቆጠሩ ዩጋንዳውያን ወታደሮችን እንደሚያሰልፉ በይፋ ገልጸዋል። ዩጋንዳ የአፍሪካ ህብረት በሶማሊያ ላለው ተልዕኮ በርካታ ወታደሮችን በማዋጣት ከ2007 ጀምሮ ንቁ ተሳታፊ ሀገር እንደሆነችም ይነገራል። ፓኪስታን በቴህራንና በዋሽንግተን መካከል አዲስ ንግግር በጣም በቅርቡ መደረግ ይጀምራል አለች። ያለፈው ቅዳሜ በፓኪስታን ኢስላማባድ የተደረገው ንግግር ይህ ነው የማይባል ውጤት ሳይመዘገብበት መበተኑ ይታወቃል። አናዶሉ የዜና ወኪል 11 ምንጮችን ጠቅሶ ባወጣው ዘገባም በአሜሪካና ኢራን መካከል ያለው ድርድር አሁንም በሂደት ላይ ያለ ነው ብሏል። ቅዳሜ ዕለት ተደርጎ የነበረው ንግግር ቴህራንና ዋሽንግተን የገቡበትን ግጭት ለመፍታት የተኩስ አቁም ስምምነት ላይ ከደረሱ ከ4 ቀናት በኋላ ነው። የዜና ምንጩ የፓኪስታን የመንግስት ባለስልጣናትን ዋቢ በማድረግ እንደዘግበው ከሆነ የኢራንና የአሜሪካ ቀጣዩ ዙር ንግግር በኢስላማባድ በጣም በቅርቡ ይደረጋል ብሏል። ሄዝቦላህ ዛሬ በእስራኤልና በሊባኖስ መካከል በሚደረገው ንግግርና ለሚደረሰው ስምምነት ተገዢ እንደማይሆን ገለጸ። እስራኤልና ሊባኖስ በአሜሪካ የሰላም ንግግር ዛሬ እንደሚጀምሩ ይፋ ሆኗል። የእስራኤልና የሊባኖስ አምባሳደሮች ልዩ የተባለ የሰላም ንግግር ዛሬ በዋሽንግተን ውስጥ እንደሚያደርጉ ቢቢሲ ዘግቧል። ዲፕሎማሲያዊ ግንኙነት የሌላቸው የእስራኤልና ሊባኖስ ባለስልጣናት ለቀጥታ ንግግር ፊት ለፊት ሲገናኙ በ10 ዓመታት ውስጥ ይህ የመጀመሪያው ነው ተብሏል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ልዩ በሆነው የቀጥታ ንግግር እንደሚሳተፉ ይጠበቃልም ተብሏል። የሁለቱ ጎረቤት ሀገራት ንግግር አሜሪካና ኢራን የመካከለኛው ምስራቅ ጦርነት ለመቋጨት ያደረጉት ስምምነት ያለ ውጤት መጠናቀቁን ተከትሎ የሚደረግ ነው። መቀመጫቸውን በአሜሪካ ያደረጉት የእስራኤልና ሊባኖስ አምባሳደሮች በአገራቱ መካከል የከፍተኛ ባለስልጣናት የቀጥታ ንግግር ማድረግ በሚቻልበት መንገድ ላይም ይነጋገራሉ ተብሎ ይጠበቃል። የሊባኖስ ባለስልጣናት በመጀመሪያ እስራኤል ሄዝቦላ ላይ ከፈተችው ጦርነት ላይ የተኩስ አቁም እንዲደረስ የማስማማት ፍላጎት እንዳላቸው ተነግሯል። ሄዝቦላ የሁለቱ ሀገራትን ንግግር ውድቅ በማድረግ ስምምነት ለሚደረስበት ማንኛውም ጉዳይ እንደማይገዛም ይፋ አድርጓል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካና ኢራን ወደ ውይይት እንዲመለሱ ጥሪ ያቀረቡ። ዋና ጸሐፊው ይህንን ጦርነት ለመቋጨት ወደ ሰላሙ መድረክ መምጣት እንዳለባቸው አገራቱን አሳስበዋል። ግልጽ የሆነው ነገር ጦርነቱን ለመቋጨት ወታደራዊ እርምጃ መፍትሄ ፈጽሞ ሊሆን እንደማይችል መታወቅ አለበት በሚል ዋና ጸሐፊው አስገንዝበዋል። የተኩስ አቁሙ ተጠብቆ እንዲቆይ የጠየቁት አንቶኒዮ ጉተሬዝ ሁሉም አይነት ጥሰቶች መቆም እንዳለባቸውም ጥሪ አቅርበዋል። ስምምነት ላይ ለመድረስ ወደ ድርድር ዋሽንግተንና ቴህራን እንዲመጡ ጥሪ አቅርባለሁ ያሉ ሲሆን ከጦርነት የሚገኝ ምንም አይነት ትርፍ እንደማይኖር ተፋላሚዎች ሊረዱት ይገባል ብለዋል። ሁሉም ወገኖች የሆርሙዝ ሰርጥን ጨምሮ የመርከቦችን በነጻነት የመንቀሳቀስ መብት እንዲያከብሩም ጠይቀዋል። በዓለም አቀፍ ሕግ መሰረት የውሃ ላይ ምርምሮች እንዲሁም የመርከቦች ያለ ስጋት መንቀሳቀስ መብት ሊከበር እንደሚገባም አንቶኒዮ ጉተሬዝ ተናግረዋል። አዲስ ነገር ከቴምር ፕሮፐርቲስ በ5,500,000 ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ አንድ መኝታ በ5,500,000 ሙሉ ክፍያ፣
ባለ 2 መኝታ በ6 ሚሊዮን 500 ሺህ ሙሉ ክፍያ እንዲሁም ባለ 3 መኝታ በ9 ሚሊዮን 700 ሺህ ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2 ሚሊዮን 800 ሺህ ሙሉ ክፍያና በ900 ሺህ ቅድመ ክፍያ የሱቅ ባለቤት መሆን የሚችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የሚችሉበትን መንገድ አመቻችተንላችኋል። ለዝርዝር መረጃ ከታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።